ሰላም እንዴት አላችሁ? አቤኔዘር ነኝ። በዚህ ቪዲዮ ስለ ፓስፖርት በተደጋጋሚ የጠየቃችሁኝን 11 ጥያቄዎች ነው መልስላችሁ። በተለይ ደግሞ 8ኛው ጥያቄ የሁላችሁም ጥያቄ ነው። እሱንም አብሬ መልስላችኋለሁ። አብራችሁን ቆዩ። ከሁሉም በፊት ግን ስክሪን ጋር በምታዩት መልኩ 10000 ሰብስክራይበርስ ደርሰናል። ሁላችሁንም በጣም ነው ማመስገን የምፈልገው። ቴንኪዩ፣ በጣም አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በዚህ አጋጣሚ ብዙ አሪፍ የሆኑ ቪዲዮዎችን የመስራት እቅድ አለኝ። ለዚህ ቻናል አዲስ ሆናችሁ እንኳን በሰላም መጣችሁ። አቤኔዘር እባላለሁኝ። በዚህ ቻናል ስለ ፓስፖርት፣ ስለ ቪዛ እንዲሁም ደግሞ ከዚህ ጋር ሌሎች ተያያዥ የሆኑ ቪዲዮዎችን የምታገኙበት ቻናል ነው። በስራ በትምህርት ወይም ደግሞ በተለያዩ አጋጣሚዎች ፓስፖርት አውጥታችሁ ወደ ውጭ ሀገር መሄድ የምትፈልጉ ሰዎች ትክክለኛ መረጃ ማግኘት ከፈለጋችሁ ሰብስክራይብ በማድረግ መረጃዎችን ማግኘት ትችላላችሁ ማለት ነው። እንደነገርኳችሁ በዚህ ቪዲዮ የምናየው ከእናንተ ዘንድ የተጠየቋቸውን በጣም በተደጋጋሚ የሚጠየቁትን ስለ ፓስፖርት 11 ኮመን ጥያቄዎች ነው። እነሱን ነው ዲስከቨር የምናደርገው። የመጀመሪያው የቀበሌ መታወቂያ የለኝም፣ በናሽናል አይዲ ብቻ ፓስፖርት ማውጣት እችላለሁ ወይ የሚል ጥያቄ በተደጋጋሚነት ተጠይቃለሁ። ከቀበሌ መታወቂያ ውጭ በናሽናል አይዲ ብቻ ፓስፖርት ማውጣት አይቻልም። በተለያዩ ቪዲዮዎች ላይ በተደጋጋሚነት እየመለስኩት ያለው ጥያቄ አንዱ ይሄ ነው። በናሽናል አይዲ ብቻ የፓስፖርት አገልግሎት ማግኘት አትችሉም። ግዴታ የቀበሌ መታወቂያ ያስፈልጋችኋል። በደንብ ለማብራራት ያክል የቀበሌ መታወቂያም የናሽናል አይዲም በግዴታነት ያስፈልጋችኋል። የቀበሌ መታወቂያ የሚያስፈልጋችሁ ኦንላይን አፕላይ ስታደርጉ ኖርማል ፓስፖርትም ሊሆን ይችላል፣ ወይም የኦርዲናሪ ፓስፖርት ሊሆን ይችላል፣ ወይም ደግሞ አስቸኳይ ፓስፖርት አለ። በ2 ቀንና በ5 ቀን የሚደርሰውን አስቸኳይ ፓስፖርት ማግኘት የምትፈልጉም ከሆናችሁ ሁለቱንም አይነት አገልግሎት ማግኘት ከፈለጋችሁ ግዴታ የቀበሌ መታወቂያ ያስፈልጋችኋል፣ አፕላይ ለማድረግ ወይም ደግሞ ቀጠሮ ለማስያዝ ማለት ነው። ቀጠሮ ከያዛችሁ በኋላ ደግሞ ለአሻራ ቀን ስትሄዱ ግዴታ የናሽናል አይዲ ያስፈልጋችኋል። ስለዚህ የናሽናል አይዲም የቀበሌ መታወቂያም ያስፈልጋችኋል። ቀጠሮ ለማስያዝ ስትሞክሩ በናሽናል አይዲ አፕላይ ማድረግ አትችሉም፣ ተቀባይነትን ስለማታገኙ ማለት ነው። ስለዚህ አፕላይ ስታደርጉ የቀበሌ መታወቂያ ትጠቀማላችሁ። ለአሻራ ቀን ደግሞ በአካል ስትሄዱ ደግሞ የናሽናል አይዲ ትይዛላችሁ ማለት ነው። ስለዚህ ፓስፖርት ለማውጣት የሚያስፈልጉ ሁለቱም ናቸው እንጂ ናሽናል አይዲ ወይም ደግሞ ቀበሌ መታወቂያ ብቻ አይደለም ማለት ነው። ሁለተኛው ጥያቄ ደግሞ አዲሱ ሲስተም ለእርጀንት ብቻ ነው ወይስ ለኖርማል ፓስፖርትም ይሆናል የሚል ጥያቄ ተጠይቄያለሁኝ። እንደምታውቁት እንግዲህ ኢሚግሬሽን 2 ሲስተሞችን ነው ዴቨሎፕ ያደረገው። የኢፓስፖርት አለ ያለፈው ዓመት ላይ ያወጣው ማለት ነው። ከዛ በፊት ደግሞ ኖርማል ከዚህ በፊት የምንሞላበት ኢትዮጵያን ፓስፖርት ሰርቪስ .government.et ተብሎ ያለው ዌብሳይት አለ። ስለዚህ የኢሚግሬሽን አገልግሎት ማግኘት ከፈለጋችሁ ሁለቱንም ዌብሳይት መጠቀም ትችላላችሁ ማለት ነው። እዚህ ጋር የተጠየቁት ጥያቄ አዲሱ ሲስተም ማለትም ሁለተኛ ላይ ዴቨሎፕ የተደረገው ማለት ነው። እሱ ሲስተም ለአስቸኳይ ፓስፖርት ብቻ ነው ወይስ ደግሞ ለመደበኛው ፓስፖርት ይሆናል የሚል ጥያቄ ተጠይቄያለሁኝ። አዲሱ ሲስተም ለአስቸኳይ ፓስፖርት ብቻ ነው እንጂ የሚሆነው ለመደበኛው ፓስፖርት መሆን አይችልም። ይህን ቪዲዮ እየሰራሁበት እስካለው ቀን ድረስ በአዲሱ ሲስተም መደበኛውን ፓስፖርት ማውጣት አትችሉም። መደበኛው ፓስፖርት ማለት 5000 ብር ከፍላችሁ የተወሰነ ወራት ጠብቃችሁ የምታወጡት ፓስፖርት ማለት ነው መደበኛው። ስለዚህ እሱን ፓስፖርት ማግኘት የምትፈልጉ ካላችሁ እዚህ ስክሪን ጋር የምታዩትን ኢትዮጵያን ፓስፖርት ሰርቪስ .government.et የሚለውን ዌብሳይት ተጠቅማችሁ ብቻ ነው ማውጣት የምትችሉት ማለት ነው። ከዛ ውጭ ደግሞ ባለው የአስቸኳይ ፓስፖርት በ2 ቀንና በ5 ቀን የሚደርሰውን አስቸኳይ ፓስፖርት ማግኘት የምትፈልጉ ሰዎች ደግሞ ካላችሁ እዚህ ስክሪን ጋር የምታዩትን ሊንክ ተጠቅማችሁ የሚመጣላችሁ ዌብሳይት አለ፣ የፓስፖርት ማለት ነው። በሱ አማካኝነት ነው አስቸኳይ ፓስፖርት ማውጣት የምትችሉት። ስለዚህ አዲሱ ሲስተም ለእርጀንት ነው እንጂ ለሬጉላር ወይም ደግሞ ለመደበኛ ፓስፖርት አይሆንም ማለት ነው። ሌላው ሶስተኛው ጥያቄ ደግሞ ሲስተም አይሰራም ለምንድን ነው ይላል። አይ ቲንክ ይሄ እርግጠኛ ነኝ ለመደበኛ ፓስፖርት ያለውን ሲስተም ነው። አስቸኳይ ፓስፖርት ሲስተሙ ፓስፖርቱ እየሰራ ነው ያለው። መደበኛ ፓስፖርት ማውጣት የምትፈልጉ ሰዎች ግን በጣም በተደጋጋሚ እኔንም ቴሌግራም ላይ ጠይቃችሁ ነበርና እውነት ነው። ለመደበኛ ፓስፖርት የሚሆነው ሲስተም አሁን ላይ ዘግተውታል። ኦልሞስት ወደ 2 ሳምንት ሆኖታል። በእነዚህ 2 ሳምንት ውስጥ መደበኛ ፓስፖርት ለማውጣት የሞከራችሁ ሰዎች እንዳልሰራላችሁ አወርታችሁኛልና ልክ ነው፣ ሲስተሙ አይሰራም። እኔም ለማጣራት ለመጠየቅ ሞክሬ ነበረ። ሲስተሙን አፕዴት እያደረጉት ነው፣ የተለያዩ ማሻሻያዎችን እያደረጉበት ስለሆነ እንደዘጉት መረጃ ነግረውኛል። ስለዚህ ይህንን 2 ሳምንት እየሰራላችሁ አልነበረ። መቼ እንደሚከፈት አናውቅም። ሜቢ በዚህ ሳምንት ሊከፈት ይችላል ወይ ከ2 ሳምንት በኋላ ሊከፈት ይችላል፣ አናውቅም። ግን አሁን ላይ መደበኛው ፓስፖርት እየሰራ አይደለም። የማይሰራበት ምክንያቱ ደግሞ ሲስተሙን አፕዴት እያደረጉት ነው። መደበኛውን ፓስፖርት ማግኘት የምትፈልጉ ሰዎች ካላችሁ በዚህ ቪዲዮ ምነግራችሁ ትንሽ እንድትታገሱ ነው።
ሌላኛው አራተኛው ጥያቄ ደግሞ አዲሱ ፓስፖርት መሰጠት አልጀመረም ወይ ይላል። ይሄ የብዙዎቻችሁ ጥያቄ ነው ብዬ አስባለሁኝ። ኢትዮጵያ ያለፈው ዓመት ላይ ሰኔ ላይ ፓስፖርት እንደቀየረች ይታወቃል። አዲሱን ኢፓስፖርት እንዳስተዋወቀች ለዓለም እናውቃለን። ግን ያ ፓስፖርት ደግሞ ብዙ ሰዎች ጋር አልደረሰም። የተወሰኑ ሰዎች ጋር ብቻ ነው ያለውና መቼ ነው መሰጠት የሚጀምረው ተብሎ ለመንግስት በቀረበው ጥያቄ አማካኝነት አምና ማለትም ከዚህ በፊት 2017 ላይ መሰጠት እንደሚጀምር መንግስት ኢሚግሬሽን ተናግሮ ነበረ። ግን እስካሁን ድረስ አልተጀመረም። ስለዚህ አዲሱ ፓስፖርት መሰጠት አልተጀመረም ወይ ለሚለው ጥያቄ እስካሁን ድረስ አዲሱ ፓስፖርት መሰጠት አልተጀመረም። አዲስ ፓስፖርት የምታወጡ ከሆነ እንዲሁም ደግሞ ከዚህ በፊት የነበራችሁን ፓስፖርት ስታሳድሱም ደግሞ የሚሰጣችሁ የድሮ ፓስፖርት ነው። ለተወሰኑ ሰዎች የተሰጣቸው አለ። ለአብዛኛው ሰዎች ግን እስካሁን ድረስ መሰጠት አልተጀመረም። ፓስፖርታችሁን ሄዳችሁ የምታሳድሱት ከሆነ ከዚህ በፊት እንደነበረው አይነት በ5 ዓመት ኤክስፓየርድ የሚያደርገው ፓስፖርት ነው የሚሰጣችሁ። ምክንያቱ ለምን እንደሆነ እስካሁን ድረስ በደንብ አልተነገረም። ግን ይጀመራል ከተባለበት ጊዜ ጀምሮ እስካሁን ድረስ አዲሱ ፓስፖርት ገና መስጠት አልጀመረም። አምስተኛው ጥያቄ ደግሞ ከ18 ዓመት በታች ነኝ፣ እንዴት ነው ፓስፖርት ማውጣት የምችለው የሚል ጥያቄ ተጠይቄያለሁኝ። ከ18 ዓመት በታች ያላችሁ አንደሬጅ የሆናችሁ ልጆች ካላችሁ ፓስፖርት ማውጣት የምትችሉት በቤተሰባችሁ አማካኝነት ነው። ማለትም በቤተሰባችሁ አይዲ አማካኝነት ነው። አፕላይ ካደረጋችሁ በኋላ ኢዝ አንደር 18 የሚል አለ። ከ18 ዓመት በታች ነው ወይም ደግሞ ከ18 ዓመት በታች ናት ወይ የሚል ኦፕሽን አለ። እሱን ኦፕሽን ከመረጣችሁ በኋላ እንድታስገቡት የምትጠየቁት መታወቂያ የቤተሰባችሁን ነው። ስለዚህ የቤተሰባችሁን ፋይል በማስገባት ነው ፓስፖርቱን ማግኘት የምትችሉት ማለት ነው። እዚህ ጋር ግን ልነግራችሁ የምፈልገው ነገር የልደት ሰርቲፊኬት አስገቡ ሲላችሁ ብዙዎቻችሁ የቤተሰባችሁን እያስገባችሁ ነው ያላችሁት። ይሄ በጣም የተሳሳተ ነገር ነው። የልደት ሰርቲፊኬት አስገቡ ብሎ ፋይል አታች እንድታደርጉ ሲጠይቃችሁ ከ18 ዓመት በታች የሆናችሁ ካላችሁ የራሳችሁን ቬሪፋይድ የሆነ የተረጋገጠ የልደት ሰርቲፊኬት ነው ዌብሳይቱ ላይ የምታስገቡት። መታወቂያ አስገቡ ሲላችሁ ግን የቤተሰባችሁን ወይም ደግሞ የአሳዳጊያችሁን መታወቂያ ነው የምታስገቡት። ከዛ በኋላ ደግሞ ለአሻራ ቀን ስትሄዱ አሻራውን መስጠት ያለባችሁ ራሳችሁ ናችሁ። አሻራችሁን መስጠት ያለባችሁ የራሳችሁ የእጅ አሻራ፣ የራሳችሁ ፎቶ፣ የራሳችሁ የሆነ የአይን ብሌን ነው እንጂ መሆን ያለበት ግን የቤተሰብ የሚያደርግላችሁ ከሆነ ሮንግ ነው። ይሄ መሆን አይችልም፣ ተቀባይነት የለውም። ኢሚግሬሽን ሄዳችሁም ደግሞ ይሄንን ለማድረግ ብትሞክሩ ተቀባይነትን ማግኘት አትችሉም። ኮሜንት ላይ አስቀምጡልኝና እንዴት አፕላይ ማድረግ እንደሚቻል ደግሞ ማወቅ የምትፈልጉ ከሆነ ቪዲዮ ሰራላችኋለሁ። የራሱን የቻለ ቪዲዮ ሰራላችኋለሁ። ፍላጎቱ ካላችሁ ኮሜንት ላይ ጻፉልኝ። ስድስተኛው ጥያቄ ደግሞ ለእህቴ ፓስፖርት ማውጣት ፈልጌ ነበር ይቻላል ወይ የሚል ጥያቄ ተጠይቄያለሁኝ። ለሰው ፓስፖርት ማውጣት አይቻልም። ፓስፖርት ማውጣት ሳይሆን የፓስፖርት ቀጠሮ ማስያዝ ነው የሚባለው። የፓስፖርት ቀጠሮ ማስያዝ ትችላለህ፣ ግን ፓስፖርቱን ማውጣት እና ደግሞ አሻራ መስጠት አይቻልም። ፓስፖርቱን ለማውጣት አሻራ አለ አይደል? እሱን መስጠት አትችልም። ፓስፖርት ማውጣት የሚባለው ያን አሻራ የምትሰጥ ከሆነ ነው። ለፓስፖርት ቀጠሮ ማስያዝ ግን በደንብ ትችላለህ። ሰው የእህትህን የልደት ሰርቲፊኬት የእህትህን ቀበሌ ካዘጋጀ በኋላ መረጃዋን ዌብሳይቱ ላይ ገብተህ በትክክለኛ መልኩ ከሞላላት በኋላ ቀጠሮ ታስይዝላታለህ። ቀጠሮ ባስያዝክላት ቀንና ሰዓት ደግሞ እህትህ ሂዳ ባዮሜትሪክስ ኢንፎርሜሽን አሻራዋን ፎቶዋን ትሰጣለች ማለት ነው። ከዛ በኋላ ፓስፖርቷን መቀበል ትችላለች። ስለዚህ ማድረግ የምትችለው ፓስፖርት ማውጣት ሳይሆን የፓስፖርት ቀጠሮ ማስያዝ ነው። ለአሻራ ቀጠሮ ማስያዝ ነው የሚቻለው ማለት ነው። ሰባተኛው ጥያቄ የኢሚግሬሽን ቢሮ ከአዲስ አበባ ውጭ የት ሀገር ነው ያለው? የሚቀርበኝን ማወቅ ስለፈለኩ ነው የሚል ጥያቄ ተጠይቄያለሁኝ። የኢሚግሬሽን ቢሮ ከአዲስ አበባ ውጭ በሁሉም የክልል ከተሞች ላይ ይገኛል። በሁሉም ኢትዮጵያ ውስጥ ባሉ የክልል ከተሞች የኢሚግሬሽን አገልግሎት ማግኘት ትችላላችሁ። እዚህ ስክሪን ጋር በምታዩት መልኩ ኢትዮጵያ ውስጥ ያሉትን ሁሉንም የኢሚግሬሽን ኦፊሶችን ልዘረዝርላችሁ ሞክራለሁኝ። በየክልል ከተሞች ላይ ይገኛሉ። ስለዚህ ስክሪን ጋር በምታዩት መልኩ እዚህ ጋር ያሉት የክልል ከተሞች ጋር በመሄድ አፕላይ ማድረግ ትችላላችሁ ማለት ነው። እዛ አሻራ መስጠት ትችላላችሁ ማለት ነው። እዚህ ስክሪን ጋር የምታያቸው ናቸው ማለት ነው። ወይም ደግሞ ኮሜንት ላይ የመጀመሪያው ኮሜንት ላይ ታገኙታላችሁ። ወደታች ኮሜንት ሴክሽን ላይ ስትገቡ የመጀመሪያው ኮሜንት ላይ ዝርዝር ያስቀምጥላችኋለሁኝ። ሁሉንም የኢሚግሬሽን ቢሮዎች እዛ ጋር ታገኟቸዋላችሁ ማለት ነው። ስለዚህ የሚቀርባችሁ ጋር በመሄድ ቀጠሮ በማስያዝ አሻራ መስጠት ትችላላችሁ ማለት ነው። ስምንተኛውና በጣም በተደጋጋሚ የተጠየቀ የብዙዎቻችሁ ጥያቄ ነው ያልኳችሁ ጥያቄ ደግሞ
ፓስፖርት ለማውጣት ምን ያክል ጊዜ ያስፈልጋል የሚል ጥያቄ ብዙዎቻችሁ ትጠይቃላችሁ። ፓስፖርት ለማውጣት ይህን ያክል ጊዜ ያስፈልጋል ተብሎ ይህን ያክል ጊዜ ይወስዳል ተብሎ የተቀመጠ የጊዜ ገደብ የለም። የጊዜ ገደብ ለአስቸኳይ ፓስፖርት ብቻ ነው ያለው። አስቸኳይ ፓስፖርት የምታወጡ ከሆነ በ2 ቀንና በ5 ቀን ነው ፓስፖርታችሁ ነው የምትቀበሉት። ለምሳሌ ሰኞ አፕላይ ብታደርጉ ከሰኞ ጀምሮ ለተከታታይ 2 ቀናት ውስጥ አስቸኳይ ፓስፖርት መቀበል ትችላላችሁ ማለት ነው። ይሄንን 25,000 ብር ከፍላችሁ ነው አገልግሎት ማግኘት የምትችሉት። ወይም ደግሞ ሰኞ አፕላይ አድርጋችሁ ደግሞ እስከ አርብ ድረስ መቀበል ትችላላችሁ በ5 ቀን ውስጥ ማለት ነው። ይሄኛው ደግሞ በ20,000 ብር የምታገኙት የአስቸኳይ ፓስፖርት ሁለተኛው ኦፕሽን ነው ማለት ነው። ስለዚህ ለአስቸኳይ ፓስፖርት በ2 ቀንና በ5 ቀን ተብሎ የጊዜ ገደብ ተሰጥቶ ተቀምጧል። ለመደበኛው ፓስፖርት ግን ይሄን ያክል ቀን ነው የሚፈጀው፣ ይሄን ያክል ወር ነው የሚፈጀው ተብሎ በግልጽ የተቀመጠ ነገር የለም። እንደሞላችሁበት ሀገርና እዛ ደግሞ የሞላችሁበት ቦታ ላይ እንዳለው ወረፍ አማካኝነት ይሄ ነገር ይቀያየራል። ለምሳሌ አዲስ አበባ አፕላይ ያደረጋችሁ ሰዎች ካላችሁ አዲስ አበባ ምን ያክል ሰው አፕላይ አድርጓል፣ ኢሚግሬሽን ላይ ምን ያክል ሰው ፓስፖርት ለማውጣት ቀጠሮ አስይዛል የሚለውን ነገር ያያሉ። ሰው ብዙ ሰው አፕላይ ካደረገ የቀጠሮ ጊዜው በጣም እየረዘመ ነው የሚሄደው። በጣም 2 ወር፣ 3 ወር፣ 4 ወር፣ 5 ወር ድረስ 6 ወርም ከዛም የሚያልፍበት ጊዜ አለ። ስለዚህ ብዙ ሰው ቀጠሮ ለማስያዝ አፕላይ ካደረገ በጣም ጊዜው እየሄደ ነው የሚሄደው። ረጅም ወራቶችን ለቀጠሮ ልትጠብቁ ትችላላችሁ። እንዲሁም ደግሞ ምንም ሰው በጣም ጥቂት ሰዎች ብቻ አፕላይ የሚያደርጉ ከሆነ ደግሞ 15 ቀን 1 ወር ሊፈጅባችሁ ይችላል ለመደበኛ ፓስፖርት ማለት ነው። ስለዚህ የሞላችሁበት ኢሚግሬሽን ኦፊስ ላይ እንዳለው ወረፍ አማካኝነት ይወሰናል። እንዲሁም ደግሞ እንደሞላችሁበት ሀገር ይለያያል። ለምሳሌ አዲስ አበባና የክልል ከተሞች ላይ እኩል አይደለም። ብዙ ጊዜ አዲስ አበባ ላይ በጣም ብዙ ወረፋ ይበዛል። ብዙ ሰዎች ፓስፖርት ለማውጣት ስለሚያመለክቱ ብዙ ወረፋ ስለሚኖር አዲስ አበባ ላይ ብዙ ጊዜ ረጅም ወራቶችን ይወስዳል። እንዲሁም ደግሞ ክልል ከተሞች ላይ በምትሄዱበት ጊዜ ደግሞ ክልል ከተሞች ላይ ብዙ ሰው አፕላይ ላያደርግ ስለሚችል ብዙ ጊዜ ያን ያክል ርቀት አይወስድም ለቀጠሮ ማለት ነው። ስለዚህ እንደሞላችሁበት ሀገርና እንደሞላችሁበት ሀገር ያለው ኢሚግሬሽን ወረፋ የቀጠሮ ጊዜው ይለያያል ማለት ነው። ብዙ ጊዜ ግን ከ4 ወር እስከ 6 ወር ባለው ጊዜ ውስጥ ነው ፓስፖርት ፕሮሰሱን ጨርሳችሁ የምትቀበሉት በመደበኛ ፓስፖርት ማለት ነው። 9ኛው ጥያቄ አዲሱ የኢፓስፖርት ሊንክ የትኛው ነው የሚል ጥያቄ ተጠይቄያለሁኝ። አዲሱ የኢፓስፖርት ሊንክ እዚህ ስክሪኑ ጋር አስቀምጥላችኋለሁኝ። www.immigration.gov.et የሚል ዌብሳይት ነው። immigration.government.et የሚል ዌብሳይት ማለት ነው። እዚህ ስክሪኑ ጋር አስቀምጥላችኋለሁ ወይም ደግሞ ዲስክሪፕሽን ጋር አስቀምጥላችኋለሁኝ። እሱ ሊንክ በመጠቀም የኢፓስፖርት አገልግሎት ማግኘት ትችላላችሁ ማለት ነው። 10ኛው ጥያቄ ደግሞ በርዝ ሰርቲፊኬት ቬሪፋይድ ማስደረግ ማለት ምን ማለት ነው ይላል። ወይም ደግሞ የልደት ሰርቲፊኬት የተረጋገጠ ማስደረግ ማለት ምን ማለት ነው የሚል ጥያቄ ተጠይቄያለሁኝ። ይሄ በጣም ሀሪፍ ጥያቄ ነው ብዬ አስባለሁኝ። ብዙ ጊዜ በቻልኩት አቅም በደንብ ልነግራችሁ የምፈልገው ነገር ይሄን ነው። ፓስፖርት ከመውጣታችሁ በፊት የልደት ሰርቲፊኬታችሁ የተረጋገጠ መሆን አለበት። የልደት ሰርቲፊኬታችሁ የተረጋገጠ ካልሆነ ፓስፖርት ማውጣት አትችሉም ብዬ በጣም በተደጋጋሚ እያንዳንዱ ቪዲዮ ላይ ዲቴል የማወራው ነገር ነው። የልደት ሰርቲፊኬት ኑሯችሁ የልደት ሰርቲፊኬታችሁን ብቻ ስላወጣችሁ ፓስፖርት ለማውጣት ብቁ ናችሁ ማለት አይደለም። ያወጣችሁት የልደት ሰርቲፊኬት ግዴታ የተረጋገጠ መሆን አለበት። የተረጋገጠ ማለት እዚህ ጋር ጥያቄም ስለተጠየቁት ከጀርባ ማህተምና ፊርማ ያለው ወይም ደግሞ በመንግስት ቬሪፋይድ የተደረገ እውቅና ያለው የልደት ሰርቲፊኬት ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ ማለት ነው? የልደት ሰርቲፊኬታችሁን ካወጣችሁ በኋላ የምትኖሩበት ክፍለ ከተማ በመሄድ እዛ ክፍለ ከተማ ውስጥ ቬሪፋይድ የሚያደርግ ራሱን የቻለ ኦፊስ ያላቸው ቢሮዎች አሉ። ስለዚህ እዛ በመሄድ የልደት ሰርቲፊኬታችሁን ቬሪፋይድ እንዲያደርጉላችሁ ትጠይቃላችሁ። ስለዚህ የምትኖሩበት ክፍለ ከተማ ከሄዳችሁ በኋላ የልደት ሰርቲፊኬታችሁን ቬሪፋይድ ማስደረግ አለባችሁ። ቬሪፋይድ ያደረጉት ማለት ከጀርባም ፊርማና ማህተም ያደርጉላችኋል ማለት ነው። ስለዚህ እውቅና ያለው የልደት ሰርቲፊኬት ነው የያዛችሁት ማለት ነው። የልደት ሰርቲፊኬቱን ከወሳኝ ኩነት አውጥታችሁ ቀጥታ ፓስፖርት ለማውጣት ብትሄዱና ብትሞክሩ ከጀርባ እንደተረጋገጠና እንዳልተረጋገጠ ካዩት በኋላ ያልተረጋገጠ የልደት ሰርቲፊኬት የያዛችሁ ከሆነ ፓስፖርት ማግኘት አትችሉም። ስለዚህ የፓስፖርት ፕሮሰሳችሁ ካንስል ይደረግባችኋል ማለት ነው። እዚህ ጋር ደግሞ ከዚህ በፊት ነግሬያችኋለሁ። ፓስፖርት ለማውጣት ብር ከፍላችሁ ለአሻራ ቀን ሄዳችሁ በተለያየ አጋጣሚ በእናንተም ይሁን በምንም አይነት አጋጣሚ ውስጥ ያ ፕሮሰስ ፌል ካደረገባችሁ ገንዘባችሁ በምንም አይነት መልኩ ሪፈንድ ስለማይደረግላችሁ ስለማይመለስላችሁ
ፓስፖርት ለማውጣት በምታደርጉት ሂደት ውስጥ በጣም ጥንቃቄ የተሞላው ነገር ነው ማድረግ ያለባችሁ። ከነዚህ ውስጥ ደግሞ አንደኛውና ዋነኛው ነገር ብዙ ሰዎች ብዙ ጊዜ በጣም የሚሳሳቱትና ፕሮሰሱ ፌል እንዲያደርግባቸው ከሚያደርጉት ነገሮች አንዱ የልደት ሰርቲፊኬታቸው የተረጋገጠ አይደለም። ስለዚህ የልደት ሰርቲፊኬታችሁ እናንተ የተረጋገጠ ማስደረግ መቻል አለባችሁ ማለት ነው። ሆፕፉሊ እነዚህን 10 ጥያቄዎች በደንብ ከቨር አድርጌላችኋለሁ ብዬ አስባለሁኝ። ያለመለስኩት ጥያቄ ካለ በደንብ እንዳብራራላችሁ የምፈልጉት ጥያቄ ካለ ኮሜንት ላይ ጠይቁኝ፣ እዛው ላይ መልስላችኋለሁኝ። ወይም ደግሞ በሌላ ቪዲዮ እንድመልስላችሁ የምፈልጉትም ጥያቄ ካለ መጠየቅ ትችላላችሁ ማለት ነው። እዚህ በስክሪኑ ላይ በምታዩት የቴሌግራም አካውንት አማካኝነት የትኛውንም አይነት ጥያቄ መጠየቅ ትችላላችሁ። በእኛ በኩልም ፓስፖርት ማውጣት የምትፈልጉ ሰዎች በዛው አማካኝነት እኛን ማውራት ትችላላችሁ ማለት ነው። ሆፕፉሊ ይህ ቪዲዮ ጠቅሟችኋል ብዬ አስባለሁኝ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ፣ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። በሌላ ቪዲዮ እስከምንገናኝ ሰላም ነው።